ለምሳሌ በጣም የምንወደው ሰው ሲሞት በሀገራችን ባህል ሰዎች ለቅሶ ላይ በእጃቸው ምን ይዛል? ስማ፣ በጣም የተራቀቀ ምሳሌ ስማ፣ ፎቶን ይዛል። ጥቅስ ባይዘው ጥቅስ ከሌለ ለቅሶ ቤት፣ ሰርግ ቤት፣ ጠጅ ቤት ሲሉ ነው የሚውሉት። ለምን? ጥቅስ የለማ፣ መጽሐፍ ቅዱሳዊ ማስረጃ የለም። ስማ፣ ያቀፉት አጋራታቸው በደረታቸው አይደል? ያቀፉት ሰውየውን ነው፣ ፎቶ ነው። ፎቶ ፊት የምናሳየው ፍቅር ለፎቶ ነው ለሰውየው? ማንን እያሰብን ነው? ሰውየው። በፎቶ ፊት የምናደርገው ማንኛውም ለቅሶም ፍቅርም ብንስመው ብንጮህ ወዲያ ወዲህ ብናደርገው ፎቶውን እያሰብን አይደል? ማንን እያሰብን ነው? ሰውየውን እያሰብን። ስለዚህ በፎቶ ፊት የሚደረገው ማንኛውም ነገር ለፎቶ ሳይሆን ለፎቶ ባለቤት፣ ለፕሮቶታይፕ፣ ለፎቶ ብሎ ከነዋቃል። ስለዚህ ኦኬ፣ በጣም አሪፍ ሎጂክ ነው። ሎጂክ። አሁን እኔ የምጠይቅህን ጥያቄ ስማ፣ አድርሱልኝ። ፎቶ የሚወክለው ሟቹን ነው አልክ ወይ? ጉድ! መንፈስ ቅዱስ ጉንጩን ጸፍቶ አፉን ከፍቶ አናገረው ማለት ይሄ ሞቶ። አሁን ማርያም አቤት አቤት፣ ባመጣሽው ምሳሌ ነው የሚይዝሽ። ባመጣሽው ምሳሌ ለሄኒ አድርሱልኝ፣ ለዲያቆን ሄኖክ። ስለዚህ የማርያምን ፎቶ የታቀፍከው ስለሞተች ነው ማለት ነው። እያለቀስክ ነው። ስቅስቅ ብሎ የሚያለቅሱ አሉ ስዕል ይዘው። ልክ ሰውየው ሲሞት ፎቶ ተይዞ ደረት እየተደቃ እንደሚባል ይኸው አንዴ ተክልዬን ይዛል፣ አንዴ አቦዬን ይዛል፣ አንዴ ማርያምን ይዛል። ይዞ ምን ነው የሚለው? ያለቅሳል። ፍቅሯ ጸናብኝ፣ ወተነደፍኩ በፍቅርኪ ሐጽ፣ በፍቅርሽ ጦር ተወጋሁኝ እያለ ያለቅሳል። ስለዚህ የሞቱትን ነው ፎቶ ይዘው የሚያለቅሱት። ምሳሌው በራሳቸው ሆኖባቸዋል። ለካ ያስታቀፉ የሞቱ ሰዎችን ፎቶ ነው። ለካ ስርዓተ ቀብር ላይ ናችሁ። እኛ መች ገባን መች አወቅን? ስርዓተ ቀብር ለካ ፍታት እየፈታችሁ ነው ፎቶ ይዛችሁ። ታዲያ መጀመሪያ አትነግሩንም ነበር? መጀመሪያ አትነግሩንም ነበር? እኛ ይሄ መሆኑን ብናውቅ እኮ ገና ድሮ እናቆም ነበር። ለካ እያስለቀስክ ነው፣ ሙሾ እያወረድክ ነው። ለካ የማርያም ፎቶ አስይዘን። ታዲያ ተነሳች ለምን ትሉናላችሁ እንዴ? ረፍት ስጡን እንጂ ተነሳች ለምን ትላላችሁ? አረገች ለምን ትላላችሁ? ለሞተ ሰው ከሆነ ያ ምሳሌው እንግዲህ የሞተውን ሰው አቅፋ እናትየው ብታለቅስ የሞቱትን ነው ያግበ። እውነት እኮ ነው፣ መጽሐፍም ይናገራል። ከሞተ አንበሳ በህይወት ያለው ውሻ ይሻላል ይላል። አይሰሙማ። ይኸው ሁለተኛው የተጠቀመው ምሳሌ ደግሞ ይኸውልህ በደንብ አድርጌ ተርጉሜ ልንገር። ይኸውልህ አሁን የሞተው ሰው ለሞተው ሰው ተብሎ ነው ያ ነገር የሚደረገው እንጂ ፎቶ ለፎቶ አይደለም ማለት። እሺ የሞተው ሰውዬ ፎቶውን ይዘህ ብትንከባለል ብትፈርጥ ብትነሳ ይሰማሃል ወይ? አይሰማም። ቆይ አንዴ ላሰማችሁ ምን እንዳለ። ቆይ አንዴ ላሰማችሁ። በለፈለፉ ይጠፉ ማለት ይሄ ሰዎች ለቅሶ ላይ በእጃቸው ምን ይዛል? ፎቶን ይዛል። ያቀፉት አጋራታቸው በደረታቸው አይደል? ያቀፉት ሰውየውን ነው፣ ፎቶ ነው። ፎቶ ነው። ሰው የሚመልሰው መልስ ተመልከት። ያቀፉት ፎቶውን ነው ሰውየውን ነው ሲላቸው ሰውየውን አረ ህዝቡን አሳበዱት። ህዝቡን እኮ ተጫወቱበት ባካቸው። ሰውየውማ ተቀበረ እኮ። ህዝቡ ራሱ ኮንፊውዝድ ሆኗል። ያቀፉት ሰውየውን ነው ፎቶ ነው ሰውየውን። አላውይ ሰውየውን ያቀፉታል። ሰውየውን እንዳቀፉ እየተሰማቸው ፎቶ ይዘዋል ለማለት ነው። እሱ ህዝቡ ግራ ገብቶታል በመልሱ።
ኮንፊውዝድ ሆናልና አሁን ያቀፉት ፎቶውን ነው ወይስ ሰውየውን? ሰውየውን ጥቅስ የሌለው ትምህርት እንደዚህ ህዝባችንን ኮንፊውዝድ እያደረገ ፎቶውንም ሰውየው